የመካከለኛው ምስራቅ ውጥረት እየጦዘ ይገኛል። ራሷን የዓለም ገዢ አድርጋ የምትቆጥረው ዩናይትድ ስቴትስ በኢራን ላይ የሚደርሰውን ወታደራዊ ጫና እየጨመረች ትገኛለች። ይህም ደግሞ ኢራን በተቃውሞ ሰልፎች ላይ ከፍተኛ ግድያ ካደረገች በኋላ ነው። የአሜሪካ ሚዲያዎች የአሜሪካ ወታደራዊ ንብረቶች ወደ መካከለኛው ምስራቅ እየተንቀሳቀሱ መሆኑን ዘግበዋል። እነዚህም የአየር ትራንስፖርት ተሸካሚና የሚሳኤል መከላከያ ስርዓቶች ከአየር ከመሬት እንዲሁም ከባህር ላይ የሚወነጨፉ ናቸው። ነገር ግን ፔንታጎን መሰማራቱን በይፋ አላረጋገጠችም። የኢራን የመንግስት ሚዲያዎች የማስጠንቀቂያ መልእክት በመስጠት ምላሽ ሰጥተዋል። ዩናይትድ ስቴትስ ኢራንን ብትመታ ኢራን ክፉኛ መልስ ትመልሳለች። መጀመሪያ ቀውሱ በተባባሰበት ወቅት በመካከለኛው ምስራቅ የአሜሪካ ወታደራዊ እርምጃ እንዲሁም አቋም ውስን ነበር። ለዓመታት ለመጀመሪያ ጊዜ ዩናይትድ ስቴትስ በቀጠናው ምንም አይነት የአውሮፕላን ተሸካሚ አልነበራትም። የአሜሪካ ዩኤስ ፎርድ ወደ ካሪቢያን ታዟል። በዚህ ምክንያት በመካከለኛው ምስራቅ ጥቂት የአሜሪካ የጦር መርከቦች ብቻ ቀርተዋል። ይህም ደግሞ በቬኔዙዌላ ከሚገኙት እንዲሁም ካረፉት እጅግ በጣም ያነሱ ናቸው። ወደ ቀጠናው ማንኛውም የአውሮፕላን ተሸካሚ ለመድረስ ከ1 እስከ 2 ሳምንታት ይፈጅበታል። ዩናይትድ ስቴትስ ቀደም ሲል በኢራን የኒውክሌር ጣቢያዎች ላይ ከተዘነዘረ ጥቃት በኋላ በመካከለኛው ምስራቅ የተወሰኑ ጸረ ሚሳኤል ባትሪዎችን አስወግዳለች። ነገር ግን እነዚህ የኒውክሌር ስርዓቶች አሁን ሊመለሱ ይችላሉ የሚል ስጋት እያስጨነቀ ይገኛል። ምንም እንኳን አሜሪካ በሚድል ኢስት ያላት ኃይል የተመናመነ ቢሆንም አሁንም በቀጠና ውስጥ ከፍተኛ የሆነ ጦርነት ሊከፈት የሚያስችል አቅም እንዳላት ተገናዝቧል። ይህ ደግሞ እስከ 154 የሚደርሱ የቶም ሃውክ ክሩዝ ሚሳኤሎችን ማስወንጨፍ የሚችል የኦሃዮ ክፍል ሰርጓጅ መርከብን ያካትታል። ጦርነት ከተነሳ በኋላ ሊከሰቱ የሚችሉ የአሜሪካ ኢላማዎች ምን ሊሆን ይችላል የሚለውን ጥያቄ ስንመለከት ወታደራዊ ተንታኞች እንደሚሉት ከሆነ ጦርነቱ ከተነሳ የአሜሪካ የጦር ኃይል የሚከተሉትን ኢላማዎች ሊያደርግ ይችላል። አንደኛ፣ የኢራን ሚሳኤል ማምረቻና የማከማቻ ተቋማት። ሁለተኛ ደግሞ ለኢራን ኢኮኖሚ ወሳኝ የሆኑ የነዳጅ ማጣሪያ ቦታዎች። ሶስተኛ፣ የአዛዥ ማዕከላትና ከፍተኛ የአመራር አባላት ሊሆኑ ይችላሉ ተብሎ ይገመታል። ከዚህም በተጨማሪ የሳይበር ሲስተሞች እንዲሁም ግንኙነቶችን ለማደናቀፍ የኢራን ከፍተኛ አመራር አካላትን ልታደርግ ትችላለች። ከወታደራዊ ማስፈራሪያዎች በተጨማሪ ዩናይትድ ስቴትስ ማዕቀቦችን በኢራን ላይ አውጃለች። እነዚህ ኢላማዎች ብዙ የሴት የፖለቲካ እስረኞች የሚታሰሩበትን የፋርድስ እስር ቤት፣ ከፍተኛ የደህንነት ባለስልጣናትና የኢራንን የነዳጅ ገቢ ለማታለል የሚያገለግል የብላክ ባንክ አውታረ መረብ ላይ ጥቃት ሊያደርሱ ይችላሉ ተብሎ ይገመታል። በኢራን ውስጥ ተቃውሞችና የመንግስት ምላሽ ምን ይመስላል? ምንም እንኳን የመንግስት ተቃውሞዎች በመላው ኢራን የተስፋፉ ቢሆንም አሁን ላይ ግን እየቀነሱ ይገኛሉ። የመቀነሱ ዋነኛ ምክንያት እየተወሰደ ባለው የባለስልጣናት ከባድ እርምጃ ነው። በሺዎች የሚቆጠሩ ሰዎች መገደላቸውንና ሌሎችም ሰዎች መታሰራቸውን ሪፖርቶች አስገንዝበዋል። የኢንተርኔትና የስልክ አገልግሎቶች በከፍተኛ ሁኔታ ተገድበዋል። ከኢራን ውስጥ አስተማማኝ መረጃ ማግኘት አሁንም እጅግ በጣም አስቸጋሪ እየሆነ ይገኛል። ከኢራን ውጪ የተቃዋሚ ቡድኖች በጣም ተከፋፍለዋል። ነገር ግን በስደት ላይ ያሉ በርካታ ታዋቂ ሰዎች በእስላማዊ ሪፐብሊክ ላይ ሰፊ የሆነ ጥምረት ለመመስረትና አደጋና ጫና ለመፍጠር ሞክረዋል። እነዚህም አክቲቪስቶች፣ ጋዜጠኞች፣ ጠበቆችና የአነስተኛ የብሔር ብሔረሰብ ቁጥር ያላቸው ተወካዮችን ያካትታል። አንዳንዶች የቀድሞውን የዘውድ ልዑል ሬዛ ፓህላሺቭን የሽግግር ወቅት እንዲመራው ይሟገታሉ። ሌሎች ሰዎች ደግሞ የንጉሳዊ አገዛዝን አጥብቀው ይቃወማሉ። ነገር ግን ለአንድነት ተባብሮ መስራት እንዳለባቸው ያምናሉ። እንደ ፈረንጆች አቆጣጠር በ2022 የተቋቋመው ጥምረት በአመራሩና በወደፊት ስልጣን አደረጃጀት ላይ ባለመተማመንና ባለመግባባት በፍጥነት ተዳክመዋል። ሙጂሃድ ኢን አሃህ የተባለው ቡድን በሌሎች ተቃዋሚዎች ዘንድ በርካታ ተቃውሞ ገጥሞታል። በኢራን ኢራቅ ጦርነት ወቅት ከሳዳም ሁሴን ጋር ባለው የጠበቀ ግንኙነት ምክንያት ብዙ ወቀሳና ትችት ይደርስበታል። በኢራን ውስጥ ብዙ የተቃዋሚ ሰዎች አሁንም በስር ላይ ይገኛሉ። በዚህም ምክንያት ማን ደጋፊ ማን ተቃዋሚ እንደሆነ ለመለየት አዳጋች ነው። የኢራን መንግስት አሁንም ከ20 እስከ 25 በመቶ የሚሆነውን የህዝብ ድጋፍ እንደያዘ ይገምታል። እነዚህ ደጋፊዎች አሁን ካለው ስርዓት ይጠቀማሉ ወይም አገዛዙ ቢወርቅ ስራና ሀብት እንዳያጡ ይፈራሉ። ይህ ለኢራን መንግስት ጭቆናንና የተቃውሞ ድፍጠጣዎችን ለማስቀጠልና ስልጣኑን ለማቆየት እጅግ በጣም በቂ ሆኖ አገልግሎታል። የአሜሪካ ወታደራዊ አማራጮች ምን ሊሆኑ ይችላሉ የሚለውን ስንመለከት ዩናይትድ ስቴትስ በኳታር የሚገኘውን የአልኡዴይድ የአየር ጣቢያን ጨምሮ በክልሉ ውስጥ ካሉ ዋና ዋና ሰፈሮች የተወሰኑ ወታደሮችን አስወጥታለች። አልኡዴይድ በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ ሰፈር ሲሆን በክልሉ ውስጥ ለአሜሪካ የአየር ኃይል እንቅስቃሴዎች ማዕከላዊ የማዘዣ ማዕከል ሆኖ ያስተናግዳል። ኢራን ቀደም ሲል ሰፈሩን በሚሳኤል ኢላማ አድርጋለች። ቅድመ ማስጠንቀቂያንም ሰጥታለች። ፓትሪዮት እና ተአዲዮ ጨምሮ የአሜሪካ የአየር መከላከያ ስርዓቶች ጥቃቱን ተከላክለዋል። ሆኖም ግን ኢራን አሁን ከዚያ የበለጠ የረቀቁ ሚሳኤሎችን ችሎታዎች አሏት። ይህን ለመጥለፍ አደገኛ የሆኑ ሃይፐርሶኒክ ሚሳኤሎችን ያካትታል። የመባባስ አደጋዎች ተስተውለዋል። ኢራን በቀጠናው ውስጥ ግዙፍና እጅግ በጣም ከፍተኛ የተለያዩ አይነት የሚሳኤል ክምችቶችን
አደራጅታለች። ከባለፈው ዓመት ጀምሮ ኢራን ከሩሲያና ከቻይና ጋር ወታደራዊ ትብብሯን አጠናክራለች። ቀደም ሲል በተከሰቱ ግጭቶች የደረሰባቸውን ኪሳራዎች ለመተካት የላቁ የጦር አውሮፕላኖችን ትፈልጋለች። ማንኛውም የአሜሪካ ጥቃት በሚሳኤል ማስጀመሪያ ቦታዎች፣ በአየር ሰፈሮች፣ በአዛዥ ባንከሮችና በአየር መከላከያ ስርዓቶች ላይ ያተኩራል። በዚህ ምክንያት ለአሜሪካ አማራጭ ሆነው የሚቀርቡት ከኢራን ርቀው ከሚገኙ ሰርጓጅ መርከቦች ወይም የጦር መርከቦች የሚነሱት የቶም ሃውክ ክሩዝ ሚሳኤሎች ይሆናሉ። የአውሮፕላን ተሸካሚዎቹ ሚና ሊጫወቱ ይችላሉ፣ ነገር ግን ለሚሳኤል ጥቃቶች በጣም የተጋለጡ ናቸው። በአሁኑ ጊዜ በኢራን ውስጥ ተቃውሞዎች ተጨናንቀዋል። ተቃዋሚዎች ተከፋፍሏል። ወታደራዊ ጫና መጨመሩን ቀጥሏል። ዩናይትድ ስቴትስ ሁሉም አማራጭ በጠረጴዛ ላይ እንደሚቆዩ ምልክት አድርጋለች። ኢራን ማንኛውም ጥቃትና አደገኛ አጸፋ ምላሽ እንደሚያስከትል አስጠንቅቃለች። ቀጣዩ ውጥረት በዋሽንግተን ቴህራንና በኢራን ጎዳናዎች ላይ በሚደረጉ ውሳኔዎች ላይ የተመሰረተ ይሆናል። ይቆየን።